ልደበድበኝ ነው? ምንም ልደበደብ አይደለም። እዚህ ጋር እንዳባትነት ቁጭ ብለን ኮን ራባችሁ ጠጣችሁ ትምህርታችሁን ተማሩ እኮ አንተ እየወጣጠ ከማንም ጋር ተንዘላዘራለህ። እዚህ በጨብሲ ፈረስ እየመጣ የመማር ይተውራል። ያብስራ እየነገርኩ ነው። ያብስራ ምንድን ነው? ለምንድን ነው ሰክሬ ስለነበረ ነው። በቃ ሰክሬያለሁ እና ብትሰክርስ ምን ማለት ነው? ቀበቶ መፍታት ቀበቶ መፍታት ማለት ምን ማለት ነው? አንተ ተናገር። ምን ጠጥቶ በሚመጣበት ሰዓት ነው ወይስ? አዎ ጠጥቶ በሚመጣበት ሰዓት ነው። አንቺ ግን እንደ ለኔ እንዴት እንኳን አንድ ጊዜ እንኳን አነግሪኝም እንዴ? እያስፈራራኝ እኮ ስለነበረ ነው። ምን ብዬ ነው የምነግርህ? እኮ ለኔ አንድ ነገር ብትችል ነበር አይደል እንዴ? መጠጣት ጀመረ። የተለያዩ ሱሶች መጠቀም ጀመረ። ከቀን እስከ ማታ መጠጣት ነው እና በጣም በቃ ልጆቹ መደብደብ ነው የጀመረው። ልጆቹም እያደጉ ነው የመጡት። ምንድነው ስለምንድን ነው የምትለኝ? ምንድነው ኑሮ ማለት ምን ማለት ነው? ምን ሆነ? አንተ አባት ነህ እንዴ? አባት ነው ያንተ እያኖርኩ እንዴ? ከዚህ በላይ ምን ኑሮ ነው የምትኖርን? እናንተ ምን ትሰራላችሁ እዚህ? ውጡልኝ በቃ። የሚያወራውንም አያውቅም። ሲስተርን ቀን በቀን ነው የሚቀጠቅጣት። እኔም አልመታ ብዬው ከሱ ጋር እያያዟለሁ። እዛ እኔ ተቼ ቤቱን ለቅቄ እወጣለሁ። ማታም አንዳንዶቼ ጓደኞቼ ጋር ነው ማድረው። የዘመላ እየበላች ተነስታ ታስታውካለች። በቃ ያቅለሸልሸኛል ትላለች። እኔ በቃ እኔ የምጠረጥረው ፋዘርን ሲስተር እንዳደፈራት ብዬ ነው የማስበው ነው። ማንም የለም። ፊዮና አቤት ነይ። መጥቻለሁ። አዎ መጥቻለሁ። ቅድም ሰዎቹን ላናገራችሁ ሂጂ። እንደምን ብላ ወናገርካቸው? እውነቱን ነው። በቃ ያለውን እዚህ ጋር በችግር እንደምንኖር እና ስለ አባታችን ባህሪ ሙሉን ያንን ነገራቸዋለሁ። እንዴና እነሱ ማለት መፍትሄ ለኛ የሚሰጡ በቃ እነሱ ወይ ወደ ፖሊስ ጋር ይሄዳሉ። በቃ የኛም አንቺም ትምህርትሽን እንድትጀምሪ እኔም ትምህርቴን እንድትጀምር ሊያደርጉኝ ይችላሉ። ግን ምን ሆነሽ ነው? ምን ሆንኩ? ባህሪሽ በጣም ተለውጧል። ምን ማለት ነው? አይ በጣም ቀየር አለብኝ ብዬ ነው። ምንም አልኩኝ። እንደዚህ ሆነ አንዴ ምን ደስተኛ ነበርሽ እንዴ? ቢያንስ እኮ ትስቂ ነበር እኮ። ምንም እኮ ደስተኛ ነኝ። ኧረ አይደለሽም። ተይ የሆነ ነገር ለኔ የምትደብቂው ነገር አለ ነው? ኧረ እኔ ምንም አልደበኩም። ዛሬ ምን ሆነህ ነው እንዴ? ያለ ባህሪ የምትጨቀጭቀኝ? ኧረ የሆነ ነገር ተደብጠሻል። እኔ ምንም አልሆንኩም። ያልሆንኩት ምን ብዬ ነው የምነግርህ? ባህሪሽ ግን ምንም ሰሞኑን ልክ አይደለም። በቃ አይሆንም ባህሪ እየተነጫነችሽ ነው እንዴ? ምን እየነገርኩህ እኮ ነው። ስጠይቀኝ እኮ በስንት ሰዓት እየመለስኩልህ ነው። ምንም አልሆንኩም። ያልሆንኩት ምን ብዬ ነው የምነግርህ? ፔሬድ ምናምን የምትጠይቂኝ ነበረሽ ገንዘብ ምንም አሁን እየጠየቅሽኝ አይደለም። ምን ሆነሽ ነው? እኔ ሳለሁ እንዴ በራሴ ብር እየገዛሁ እኮ ነው ያለሁት። ዋና ነገርማ ደብቀሽኛል። ምንም አልደበኩም። ዝም ብላ ጨቅጭቀኝ። ምንም አልደበኩም። ያልደበኩም ምን ብዬ ነው የምነግርህ? ከኔና አንቺ የሚደበቅ ነገር አለ? ምንም የለም። ዛሬ ምን ሆነህ ነው? ምንም አልደበኩም። የደበቅሽኝ ነገርማ አንድ ነገር አለ። ዛሬ ምን ሆነሽ እንደሆነ አላውቅም። ጭራሽ መነጫነጭ፣ መበሳጨት፣ የመቆጣትም ባህሪ አመጣሽ። ምንም አልሆንኩም። እሺ ያልሆንኩት ምን ብዬሽ ንገር? ያልተፈጠረ እሺ ምን ብሎሻል ፋዘር? ምን ብሎሽ ነው? ምንም አላለኝም። እሺ ምን አድርጎሽ ነው? መቶሽ ነው? ኧረ አልመታኝም። እና ምን ሆነሽ ነው? እኮ የሆነ ነገርማ አድርጎሻል። ብቻ ምንም አላደረገኝም። ግን ከኔና አንቺ የሚደበቅ ነገር መኖር የለበትም። ምን ሆነህ ነው ዛሬ? ቆይ በቃ ወይ ፋዘር አንድ ነገር አድርጎሻል። ምንም አላደረገኝም። ምን ሆነህ ነው? ነገርኩህ እንዴ? ምንም ለምን አትነግሪኝም? አሁን እኔ ምን አደረገሻለሁ? ምንም አላደረገኝም። አሁን አናገራቸው ነው የመጡት። በቃ ያደረግሽንም ንገሪኝ፣ ከዛ እንንገራችሁ፣ ከዛ እኛም ከችግራችን እንውጣ። ምንም አላደረገኝም። መናገር ባትፈልጊም ውስጥሽ የሆነ ነገር እንደደበቅሽ ያስታውቅሻል። አውቅሻለሁ እኮ እንደዚህ እኮ አይደለሽም እኮ። እኔ የተፈጠረው ነገር ወደ አንድ የምነግርህ እኔ ከአንተ ምን እደብቃለሁ? ምንም አልተፈጠረም። ምንም አላደረገኝም። እሱ ያላደረገኝም ምን ብዬ ልንገርህ? መቶሽ ሄሎ ወዴት ነው የምትሄደው? መቶሽ ካና ሄሎ
ሄሎ እኮ በቃ እመጣለሁ፣ ወደ በኋላ እመጣለሁ። እስኪ ኧረ አንቺ ግን የደበቅሽውን ነገር ንገሪኝ። ወይም የሚያስፈልግም ከሆነ በቃ አሁን ፋዘር እንደዚህ እየጠጣ እየገባ እንዲያበሳጨን አንቺ ጭራሽ ሌላ ጭንቀት ትሆኝብኛለሽ እንዴ? ምን አደረኩኝ እኔ እንዴ? ምን ጭንቀት ነው የምታወራው? ምንም አላደረገኝም። ያላደረገኝን ዝም ብዬ ስሙን ላጥፋው? ምንድነው? ምንም አላደረገኝም። የሆነ ነገርም አድርጎሻል እኮ ባህሪሽ እኮ በቃ ልክም እኮ አይደለም እኮ። ጭራሽ የእሱ በኩል አለ፣ ጭራሽ አንቺ በኩል እኔ እያሳሰበኝ ነው። ወይ በቃ እንትን ስሩንም በቃ አሪፍን እንትን እንደዚህ ምንም ስራ እየተመቻቸልኝ አይደለም። ልውጣላችሁ ከዚህ ቤት ልጥፋ? ለምንድን ነው የመጣሽው? እኔ ምንም አላደረገኝም እኮ። ወይ እኔ እና አንቺ ተከራይተን እንውጣ? ምን እንዴ? እኮ እናታችን ቤት ነው። ለምን ተከራይተን የምንወጣው እኮ? ፋዘር በዚህ እንደዚህ እያጠጣ እየመጣ ምናምን እንደዚህ እየመታሽ ከሱ ጋር እንድንዘልቅ ነው በቃ። ወይ እኔ እና አንቺ በቃ ምንም አላደረገኝም። ባትጠይቀኝ ደስተኛ ነኝ። ካሁን በኋላ ምንም ነገር አትጠይቀኝ እኮ። ታይ ወነ ያለገሽን ነገር ወይ የሆነ ነገር ንገሪኝ በቃ። ወነ ጨነቀ ብሎሻል፣ ተስተውቂያለሽ። ፊትሽም እንደዚህ አይደለም። ምንም አላደረገኝም። እሺ አላደረገኝም። እኔ ምን ብዬሽ ልንገርክ? ኧረ እኔ ጭራሽ በዚህ እድሜ ስራም አለ። ምንድን ነው ደህና ዋላችሁ ነው? አንተ በጣም ታዋርደኛለህ። አንተም ትላንት አሳድጌ አብልቼ አጠጥቼ ምንድን ነው ያበላኝ? ማንም ዱርዬ ፊት እኔን ትሰድበኛለህ? ምንድን ነው ያበላኝ? አጠጣኸኝ? አላጠጣሁም፣ አላበላሁም። የኔ በቃ እንትን ይሄ ነው። ምንድን ነው ያበላኝ? አጠጣኝ። እንደ አባትና እንደ ልጅ እኮ አውርተን እራሱ እኮ አናውቅም። እኔ እናንተ እኮ እዚህ ጋር እያጠጣ እየመጣ የምታወራውን እራሱ አታውቅም። ገና ለገና ማንም ዱርዬ እያመጣህ እኔን መዛበቻና መጋመቻ ታደርገኛለህ። እኔ ምንም ዱርዬ አይደለችው። እነሱ የማህበራዊ ሚዲያ ጋዜጠኞች ነው። የኛ ለአንተ ናቸው ጋዜጠኞች። እኔ መልስ አትስጠኝ። አሁንም መልስ አትስጠኝ። ለምንድን ነው መልስ ማልሰጠህ? መልስ አትስጠኝ። ስርዓት አሳድጌ እንደዚህ ለፍቼ አፈር መስዬ ምንድነው ለፍቴ ያሳደግኩት? በራሴ እኮ ነው ያደግኩት እኮ። በአንተ ነው ያደግከው? አዎ በራሴ ነው ያደግኩት። እዚህ ጋር ሳታባላይ ሰተተጋ አባት ነኝ ብለህ ታወራለህ። እሺ አሁን መልስ አትስጠኝ። ለምንድን ነው ማልሰጠህ? የኔ መጨረሻ ጎረምሳ አሳደጉ መጨረሻ ይሄ ነው? ምንም ጎረምሳ ልደበድበኝ ነው? ምንም ልደበድበ አይደለም። እዚህ ጋር እንደ አባትነት ቁጭ ብለን እኮ ራባችሁ ጠጣችሁ ትምህርታችሁን ተማሩ እኮ። አንተ እየወጣጠ ከማንም ጋር ትንዘላዘላለህ። እዚህ በጨብሲ ፈረስ እየመጣ የማወራ ይተወራል። እኔ ስጠጣ አይተሃል? አዎ ይቻላል። ምን ሆነ ነው? አፍስ ምንድን ነው የሚሸተው? አረቄ አይደለ እንደሚሸተው? አንተ አረኔ እንደ አባትነት አክብሬ ባክ እኮ እንደ አባትነት እንደ ልጅ አሳደገኝ አንተ። አንተ ልጅ እኔ በቃ እኔ ወይንም ለመንግስት እኔ በቃ እኔ አልቻልኩትም ብዬ ላስይዘን እኔ ምንድን ነው መንግስት ምናምን የምትለው? አንተ ነው እንጂ መንግስት ማያዝ አለበት። ምንም እንደ አባት እንኳን ልጅን እንኳን እንደው በስነ ስርዓት እሻው መልስ አትስጠኝ። መልስ እኔ አልፈልግም። በቃ መልስ አትስጠኝ እኮ መልስ አትስጠኝ። ለምንድን ነው ማልሰጠህ መልስ? በቃ መልስ አትስጠኝ። እየነገርኩህ እውነቱን እኮ እየነገርኩህ ያብልቻ ጠጥቼ እዚህ ድረስ እየጠጣኝ በራሴ ነው እየበላሁ እየጠጡ ያሉት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እናንተ እኔን እንደዛ ታስደርገኛለህ?
ለማንም ጎረምሳ ታሰድበኛለህ? ምንም ጎረምሳ ባሳደኩ ባበላው ባጠጣው ምንድነው ያበላኝ? ምንድነው ያጠጣኝ? ባትበላ ባጠጣ እኮ ማን ነው ሻያ ያበላና እዚህ ያደረሰ? በራሴ ነው። እዚህ ጋር እናቴ ነበረች። እናቴም በህይወቷ ሰልፍ አንተ ጭራሽ በጠበጥከው ህይወቴ። የእሷንማ እንደው የእሷን ሞት ለአንተ ያድርገው። አንተ እንዴት ነው እንደዚህ ለኔ መልስ የምትሰጠኝ? ምን ማለት ነው? እያበላኝ እያጠጣኝ ነው እንዴ? አንተ ምን ያስበህ ነው? ኧረ ትዕግስት አንቺ ደግሞ እሺ ቁጭ በል። ወይኔ አሳድጌ ልመታ ልደብደብ። ወይኔ አንቺ ምን እያለች ነበር? ምንም አላለኝ። ምን አለኝ? አሁን ስታወሩ አልነበር ቁጭ ብላችሁ አጠገብላችሁ? ስለምን አወራችሁ? በቃ ስለ ራሳችን አወራ ነው። ምንም አላለኝም። አይ ትዶልቱብኛላችሁ ቁጭ ብላችሁ። ማለት ነው ምንም አላለኝም። እኔ በቃ ወንድሜ እኮ ነው። ከወንድሜ ጋር ማውራት አልችልም እኮ። ምንድን ነው ያወራችሁት? ነው እንደዚህ ብሎ ሊናገረኝ የቻለው ምን ብለሽው ነው? ምን ማለት ነው? ከእና ከሱ ጋር እኮ ምንም አያገናኝም። ያንተና የሱ ጸብ እንዴት ነው የማያገናኘው? እሺ ለምንድን ነው እንደዚህ የሚዝትብኝ? እንዴ በራስህ ጥፋት እኮ ነው። ምንድን ነው ያጠፋሁት? ጥፋቴ ወይኔ እንደው አሳድጌ ወይኔ አንቺን ችለሽ ነበር ለካ። ወይኔ አንቺ ባትሞች። ወይኔ አሳድጌ መጨረሻ ስድብ ዱላ ለኔ። ወይኔ 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 ማንን ነው ዳኙኝ የምለው ግን ጎረምሳ? ወይኔ ቤተሰቦቻችን እያያችሁት እንደሆነ ወደ ልጅቷ ክፍል ገብቷል። እኛ አሁን ቁልፍ ከፍተውልን እንግዲህ ግቢ ውስጥ ያሉት ሰዎች እዛው ቤት ውስጥ ነው ያለ ነው። ቶሎ ነው መድረስ ያለብን። ክፍት ነው። ና ያብስራ፣ ምን እያረክ ነው? ያብስራ፣ እየነገርኩ ነው። ያብስራ ምንድን ነው? ምን እያረክ ነው? ምን እያረክ ነበር? ምንድን ነው እያረክ የነበረው? ውስጥ እየቀጣኋት ነበር። ምን እያረክ ነበር? ልጅቷን እየቀጣሁ ነበር። እየቀጣኋት ነበር? እንዴት? ምን ማለት ነው? እንደዚህ ቀበቶን አድርገህ ነው እንደዚህ የምትቀጣው? ቀበቶ እንዲህ አድርገህ ነው ወይ የምትቀጣው? ቀበቶ እንዲህ አድርገህ ነው ወይ የምትቀጣው? እየሰማኝ ነው? ቀበቶን እንዲህ አድርገህ ነው ወይ የምትቀጣው? እሺ ማለት ነው። ይሄ ምንድን ነው? ኧረ ልጅ ናት እኮ ልጅ ናት አይደል? ምን ማለት ነው? ምን እያረካት ነበር አንተ? ልጅቷ ምን እያረካት ነበር? ምን አደረኩት? ቀበቶን ክፈት አልኩህ። ለምንድን ነው ስለነበረ ነው። በቃ ሰክሬያለሁ እና ብትሰክርስ ምን ማለት ነው? ቀበቶ መፍታት ቀበቶ መፍታት ማለት ምን ማለት ነው? አንተ ተናገር። አሁን አንተ ወንድ ነህ? ወንድ ነህ ወይ? አንተ አሁን ወንድ ነህ ወይ? ልጅ ላይ እንደዚህ አይነት ነገር ምን ማለት ነው? ልጅ ላይ እንደዚህ አይነት ነገር እየጠየኩህ እኮ ነው። ኧረ ምንም አላደረኩም። እባክህ ተናገር። ኧረ ምንም አላደረኩም። እባክህ ስለሆንፈተ ምን እያረካት ነበር? ምን አደረኩ? ምን እያረካት ነበር? ቶሎ ተናገር። አትንተባተብ። ያረከውን ካረክ በኋላ ቀለበት። ምን እያረካት ነበር? ምን አደረኩ? እዚህ እንዴ ቀበቶን የፈታኸው ለምንድን ነው? በቃ ልተኛ ነው። ወይን እየቀጣኋት ከወንድሟ ጋር ስትጨቃጨቅ ስላየኋት በምንድን ነው ብዬ እየጠየኳት ነበር። ከልጅ ጋር ነው የምተኛው? ከልጅ ጋር ነው ወይ የምተኛው? ነው ወይ አይደለም? እና ምንድን ነው? ምን እያረክ ነበር? የገዛ ልጅ ነው። ቀና በል። ምን ጥሩ ስራ እንደሰራ ሰው ታቀረቅራለህ? ምን አደረኩ እኔ? ስማ፣ ምን ሳረጋየኸኝ? የሰማኝ ነው።
ምን ሳረጋየህ ነው አሁን? ቀበቶን ፈታህ እኮ ልጅቷ እየጮኸች ነበር። አንተ ምን ሳረጋየህ ሰምተሃል? አሁን መጮኸን ምን ሳረጋየህ አንተ ይኸውልህ በእጅ ሰብቶናል። እየሰማኝ ነው አይደል? በእጅ ሰብቶናል። በህግ አምላክ በቤት የመተት ትደበድበኛለህ እንዴ? ይሄ ልጅ ከአቅሜ በላይ የሆነ ነው። እኔም ስሜቴን መቆጣጠር እያቃተኝ ነው። እንደምታደርገው አድርገው። በህግ አምላክ ሰማኝ አይደል? በቤቴ ገብተህ ምን ዳህ ነው እንደ ስራ ቢሆን መቀጠል ነበር ወይ? እያረክ ያለው ነገር ምን አረብ በደንብ መመታት ነው። በደንብ ደህንነት ነው ወይ? በደንብ ይመታ። አንድ ፍሬ ልጅ አረባጋችሁ በህግ በለው። ይሄ በደንብ መመታት አለ። በህግ አምላክ ልጅ ጀመር። በህግ አምላክ ፍሬ ልጅ እዚህ አስገብተህ በህግ አምላክ አታፍርም? ትንሽ በህግ አምላክ አውልቅ። በህግ አምላክ አንተ አሁን ህግ ታውቃለህ? በህግ አምላክ ትላለህ አንተ? ኧረ በቤቴ ዝጋ። በቤቴ ምንድን ነው ስትሰራ? እየመከርካት ነው የነበረው? ኧረ በቤቴ እየመከርካት ነው ወይ የነበረው? ንገረኝ። በህግ አምላክ ዝም በል አንተ። ሲጀመር ህግ ታውቃለህ? ኧረ በህግ አምላክ የምን ህግ ታውቃለህ ወይ? ህግማ ምን እንደሆነ አሁን ወስጄ ነው የማሳየህ። አሁን ወስጄ እንደዚህ እንቅ ነው ማድረግ። ሰማለህ አይደለ? የምን አካል ናችሁ እናንተ? ሲጀመር የምን አካል ናችሁ? የምን አካል ነው ወይ ያልኩህ? እንዴት ሰው የገዛ አንድ ልጅ እንደዚህ ያደርጋል? እንዴት ዝም በል። ምን አየህ? ምን እንትን ያየህ? ምን ሳረጋየህ? ልጅ እንኳን ቢላ ነው ይዞብህ የሰራውን ስራ ስለሚያውቅ ቢላ ነው ይዞብህ የመጣው። እሱ መጀመሪያ ስለተጋጨን ነው። ለምንድን ነው የተጋጫችሁ? በቃ በቤት ጉዳይ ተነሳ። በቤት ጉዳይ ማለት ምንድን ነው? በቤት ጉዳይ ስንጨቃጨቅ ሰደበኝ። ምንድን ነው በቤት ጉዳይ ተጨቃጨቀው? ምንድን ነው ቅድም ስትለኝ የነበረው? ተናገር። ምንድን ነው ስትለኝ የነበረው ቅድም? በስነ ስርዓት ተንከባክቤ ነው አይደለ? እያንዳንዱን ሳንቲም እየሰጠው ነው የማሳደጋቸው፣ የማኖራቸው፣ የማበላቸው፣ የማጠጣቸው። ጎረመሷ። ይሄ ጉርምስና ነው? እንደዚህ አይነት ጉርምስና አለ? ይሄ ጉርምስና ነው ወይ ንገረኝ። ይሄ ጉርምስና አይደለም። ሰማኛል አይደለ? አንተ ነህ ከጉሮሯቸው ላይ እንደዚህ እየወሰድክ እየጠጣህበት የነበረው ሳንቲሙን። እችን ልጅ እየደፈርካት አይደለ የነበረው? አልደፈርካትም? አሁን እኮ ጉዳዩ ሁላ የሚወጣ ነው የሚሆነው። ይጣራታል። መቀመቅ ነው የምትወርዳት። እንዳንተ አይነቱ ሴጣን የት ነው መሄድ ያለበት? እስር ቤት ነው መገባት። ግን በኋላ ወንጀለኛ እንዳትሆን። ማን ነው አንተ? ወንጀለኛ እንዳትሆን። አልወጣልህም አይደለ? አልወጣልህም። ዱላ ነው የምትፈልገው አይደለ? አጥፎ ካሜራው። ጠገብክ? ዱላውን ጠገብከው? ምን እናንተ በጣም እኮ በቃ ዝም ብሎ ዱላ። ሰው እኮ ቢያንስ እኮ በጥያቄና በምናምን ይሆናል አይደለ? ልጅህን ስትደፍር፣ ልጅህን ስንት ነገር ስታደርግ አንድ ቀን እንኳን ምን ይሰማታል ብለህ ያላሰብክ ሰው ስትመጡ ጠይቁኝ ትላለህ። ምን አይነት ደፋር ነው? ምን አይነት ልጄን ለመድፈርና ለመድፈሬ እኮ አይደለም። ልጄን አለመድፈርና መድፈሬን እኮ በምን አይነት እንትን ነው ማለት ማስረጃ? ምን አይነት ማስረጃ አለ? ዝም ብሎ ሰው ቤት ገብቶ ሰው መቀጥቀጥ ግን ማለት ማስረጃ እንዴ? ምን ልክ ነው እንዴ? ድጋሚ ካሜራውን ላጥፋው እንዴ? ላጥፋው? በቃ እኔ እኮ ያው ማስረጃ ትለኛለህ እንዴ? ቀበቶህን ፈተህ እኮ እዛ ስትልከሰከስ ነው ያዝኩት። ምንም እኮ ልጅቷን እኮ ስትመክራት እኮ አይደለም እኮ ያዝነህ እኮ፣ ስታስጠናት እኮ አይደለም እኮ ያዝነህ እኮ። አድኑኝ እያለች ገና በልጅነት እድሜዋ፣ በዚህ እድሜዋ አድኑኝ አባቴ እያለች እንዴ ማስረጃ ትለኛለህ? ምን አይነት ደፋር ነህ? በእናትህ ህሊና የለም? ህሊና ቢኖርማ የገዛ ልጅ ላይ እንደዚህ አይነት የወረደ ስራ ሊያውም ከተማ ውስጥ ከሚኖር አባት የማይጠበቅ ገና የባለቤቴ ሀዘን ያለቀቀኝ አሁን እናንተ እንደገና ዱላና ቅጥቀጣ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስም ማን ነበር? ደረጀ። እሺ ደረጀ፣ ይኸውልህ አንድ ነገር ልንገርህ። ሚስትህ አረፈች፣ ምንም ተፈጠረብህ ይሄ የራስህ ጉዳይ ነው። ሰማኝ አይደል? ይሰማል አይደል? ይሰማኛል። ያልደረሰበት ለነገሩ ብዙ ያወራል። ባይ ምን እንደተጎጂ ታወራለህ? አንተ ተጎደው ብለህ ልጅህ ላይ የሁሉ ነገር ማድረግ ማለት ይሄ የሰይጣን ስራ ነው። እየሰማኝ ነው? አታስተባብል። ሰማኝ አይደል? አታስተባብል። ምንም ነገር ብትል፣ ምንም ነገር ብታመጣ እዚህ ጋር ምንም ልክ የሆንክበት ነገር የለም። ምንም ማለት ነው። በቃ አንተ እዚች ጋር በጣም የሚያስጠላ ወንጀለኛ ነህ። በጣም መጥፎ ሰው ነህ። የራስህ ልጆች ላይ የራስህ ልጆች ወጥተው ተራሌና ቆሎ እየነገዱ ሲያበሉ ምን አይነት ህሊና ነው? ምን አይነት ህሊና? ውጡና ስሩና ብሉ ብያለሁ እንዴ? እኔ ይሙቱ ወይ አትናገርም እንዴ? ይሙቱ። በእናትህ ቀስ በላ፣ አትጩብኝ። በእናትህ እያስደነገጥከኝ እኮ ነው። አልጠገብክም። ዱሎ እየተረዳሁ ያለሁት ነገር እሱ ነው። አልጠገብክም። በደንብ ስትቆነጠጥ ይገባሃል። እኔ እኮ የምቆነጠጠው ልጅ አይደለም፣ አዋቂ ወልጄ ከብጃለሁ እኮ። አንተ ምንም አዋቂ አይደለም። አንተ ይኸውልህ አዋቂ ማለት ስለ ቤተሰቡ የሚኖር አባት ማለት ለቤተሰቡ የሚጥር ነው። አንተ ግን ለልጆች ጠንቅ ነው የሆንከው። ጠንቅ። ይሄ ማለት ምንም አዋቂነት አይደለም፣ ምንም ይሄ እድገት አይደለም። ባይምሮ እየወረድክ ያለ ሰው ነህ አንተ። ሰማኝ አይደል? አሁን ምን እንዳነሳሳ እቺ ልጅ ላይ እንደዚህ አይነት ነገር ለማድረግ ያን የመሰለ ወንድ ልጅ እንደዚህ ለማበላሸት ልጁን እንደዚህ ህይወቱን እንደዚህ ግራ እንዲገባ ድረስ እሺ ተነሳ፣ በያዘው ስለት የሆነ ነገር አረገ። ነገ የት ነው የሚሆነው? ልጅ እስር ቤት ሊሆን ነው፣ ህይወቱ ሊበላሽ። እንደዛ ነው አይደል? ሀሳብ አይደለ? አታቀርቅር። እኔ እንደ ጮሃ ሰው ምንም ሳይሰራ እንደኖረ ሰው ይህ ህይወትህን እየመራህ እንደነበረ ከዛ በድንገት ሰው መጥቶ እንዳስጨነቀ ሰው አታርግ እባክህ። አስጨነቀኝ እኮ። ምን ስታርግ ነው ያዝነው? ተናገር። ስትጮህ አልነበረው? ስትንጣጣ አልነበረው? ተናገር። ምን ስታርግ ነው ያዝነው? ባለጌ ነህ በጣም እውነት። እኔ አባት ሆነህ አሳድጋል። እናታቸው ባለችበት ሰዓት አሳድጋል። ልጁም ሲናገር ነበር ቤተሰቦች እናታችን እያለ ፍቅር ነበረ። ከዛስ እናታቸው ከሞተች በኋላ ደግሞ በቃ ሰላማቸውን እንዳሳጣቸው ነው የተነገረ። እስከዛ ድረስ አድርሳል። ምን አይነት የአባት እንትን ነው እንደዚህ እንድጨክን ያደረገ? እስቲ ተናገር እስቲ። አውራ። ምን ይለጉማል? እስካሁን ድረስ ካልተናገርኩ እያልክ ነበር እንዴ? ኧረ ቀስ ብለህ አዋራኝ በእናትህ። ቅጥቀጣውም ገና እኮ አላረፍኩም እኮ። ቀጠቀጥከኝ፣ ገደልከኝ። አልሞት አልኩህ እንዴ? እረፍት ታደርጋለህ። ምግብ እንጫላ። ምግብን በልተህ ታወራኛለህ። አንተ ዘና ብለህ እያበላህ ልትደበድበኝ ነው? ዘና ብለህ ታወራኛለህ። ዘና ብለህ ተረጋግተህ ታወራኛለህ። አንተ ደፋር ነህ፣ በጣም ደፋር ነህ። አንተ ራሱ ጮህ ስትናገር እንዴት ነው? ስነ ስርዓት። ወይኔ እርምጃ እንደወስድ አታርገኝ። ሰማኝ? እርምጃ እንደወስድ አታርገኝ። የሚገባህን ነገር ሰጥቻለሁ። ሌላም ነገር እንድጨምርልህ አታርገኝ። ሰማ አይደለ? ምንድን ነው እነዚህ ልጆች ላይ እንደዚህ አይነት ነገር እንድታደርግ ያደረገ ነገር?
እስቲ ምክንያት ብለህ ምክንያት እንደሌለ ግልጽ ነው አውቀዋለሁ። ምክንያት እንደሌለ አውቀዋለሁ። ይሄ የመጠጥ እንትን ነው። ምክንያት ብለህ እስቲ ንገረኝ፣ እስቲ አሳምነኝ። እስቲ ልመንህ። አሁን ተጎድቻለሁ እያልክ ነው አይደለ? እስቲ ነግረህ አሳምነኝ። ምን ሆነ ነው እንደዚህ? ብሶተኛ ነኝ፣ ተጎድቻለሁ፣ ብዙ ነገር አለብኝ አይደለ? እሺ ምንድን ነው ብሶትህ? ብሶቴ ብዙ ነገር አለ። አሁን እንዲህ ነው ብዬ ብነግርህ አንተ ትፈታልኛለህ? እየደበደብከኝ እንዴት ትፈታልኛለህ? ሰው እኮ ሳይደበደብ ምን ሳይባል እኮ ነው ያን ነገር እኮ ቀስ ብሎ መጣ። አንተ ደብድበህ እንደገና አሁን ለአንተ የውስጤን አውጥቼ ብነግርህ እኮ ምን የተመታኸው? ይኸውልህ ምንም ነገር የተደረግከው ከተያዝክበት ቦታ ስለተያዝክ ነው። ሰማ? ያን ነገር እኮ አስቀምጠህ አረጋግተህ መሆንና አለመሆኑን ጠይቀህ ነው። የገዛ ልጄን መቅጣት አልችልም እኔ አይደለ? ልቀጣት ነው የገባኸው? አዎ ቀጣዋል። ልጄን እኮ ነው የምቀጣው። ልብሷን አስወልቀህ ነው የምቀጣት? እርቃኗን ነው የምቀጣት? በልጅም በቃ ቀጥታ ራሱ እኮ ወደ ካሜራ እሷን አለመጣጣት። ምክንያቱም መለባበስ ስላለባት። ከዛ አንተ ቀበቶን አውልቀህ ነው የምቀጣት? አይደለም ልጅ አባቱን አይቀጣም ያለው ማን ነው? እናንተ እኮ አንተ እኮ አሁን የምትለኝ እኮ ይቀጣል። እና ታዲያ ይቀጣል። ቤተሰብ ልጆቹን ይቀጣል። ይሄ ግልጽ ነው። ታዲያ በቃ ጎበዝ፣ የምንቀጣ ከሆነ ጎበዝ። ግን ደግሞ የምጠይቀህ ምንድን ነው፣ ይቺ ልጅ ስንመጣ ስንደርስ ልብስ አልለበሰችም ነበረ፣ እርቃኗን ነበር የነበረችው። የትኛውም ቤተሰብ ደግሞ ቤተሰቦቻችን ልጅን ልብስ አስወልቆ የሚመክርም የሚቀጣም ቤተሰብ ወላጅ የለም። ይሄ ግልጽ ነው። የእሷ ልብስ ማውለቅ ብቻ አይደለም እዚች ጋር ቁም ነገሩ። ቀበቶን ፈተህ ሱሪን እያወለክ ነበር አይደለ? ስንደርስ የነበረው እንደዛ ነው። ያየነውን ነገር በካሜራ የተያዘ ነገር ደግሞ ልክድ አችልም። አሁን መድፈር አለመድፈርህ እንደዚህ አይነት ነገር ማድረግ አለማድረግን ቶ ምክንያቱም ማስረጃ የያዘው ነገር ነው። አሁን ቁም ነገሩ ምንድን ነው? ይቺን ልጅ እንደዚህ ለማድረግ ያነሳሳ ነገር ምንድን ነው? ወንዱ ልጅስ እንደዚህ መከራ ውስጥ እንዲገባ እንደዚህ ልገፋፈው የቻልከው በምንድን ነው ነው? እሱ ጎርምስና ነው። እየሰደበኝ እየገባ እየወጣ ባኖርኩ ቤት በሰጠው ብዙ ነገር እያደረገኝ ነው። ይህም ከጓደኞቹ ይሁን የተለየ ባህሪ አምጥቷል። በፊት እንደዚህ አልነበረም። አሁን ግን እኔ እንጃ አላቅም። እናንተ ራሱ እንዴት እንዳገኛችሁ እንዴት እንደሆነ እኔ አላቅም። ምን አይነት ህይወት ነበራችሁ? ማለት ሚስትህ ከመሞቷ በፊት ከማረፏ በፊት ምን አይነት ነው ኑሮ ነበር? ጥሩ ኑሮ ነበረኝ። በጣም ጥሩ ኑሮ ነበረኝ። ከማንም ማያንስ ኑሮ ነበረኝ። አሁን ግን ያው አሁንም አለኝ የለኝም አይደለም፣ ተመስገን ፈጣሪ የተመሰገነ ይሁን። እሺ ግን ያው ሰው ነህና ብስጭት ይኖርብሃል። አሁን በጣም የባለቤቴ ነገር እስኪ እኔ መቼም አይወጣልኝም። በጣም በቃ የእሷ ነገር እኔ እንጃ፣ እኔ ከራሴ ህይወት በላይ ነው የምወዳት የነበረው። እሷም አንድ ነገር ስትሆንብኝ በጣም እንትኔ ትክክል አይደለም። በዛ ላይ ደግሞ አንተ በዱላ ጨመርክበት። ቆይ ወደ እሷ አትግባ። ልጆችስ ምን አይነት ፍቅር አለ ለልጆች? ምን አይነት ፍቅር አለ ለልጆች? ፍቅርም አለኝ ከዚህ በላይ ምን እንደ አባትነት እኮ ፍቅር አለኝ እኮ። አያንተ አባትነት አያንተ አባት እኔ እኮ ግራ እየገባኝ ነው። ያየነውን ነገር ልክ ደግሞ እንዴ ሀሳብ ነው? እንደዛ ነው ሀሳብ? አሁን መረጃና ማስረጃ አለ ወይ ነው እኮ? አዎ አለን። እንዴ አንተ ደንቆረ ነህ እንዴ? አለን ማስረጃ። ስድብ እኮ ያሰው እኔ እኮ ቢያንስ ለአንተ እኮ አባት ሆናለሁ እኮ እኔ። ይኸውልህ የአንተ አባትነት ለእኔ ጥንቅር ብል ይቅርብኝ። ሰማኝ አይደል? እነዚህ ልጆች እያየው እኔ ራሱ ተጨናነኩ ለእነሱ ማለት ነው። ምን አይነት አባት እንደሆንክ ነው ያየሁት። ሰማኝ አይደል? አባት ሆናለሁ አትበል። አንደኛ ነገር። ሁለተኛ ነገር ደግሞ ልጅቷ አሁን ያለችበት ሁኔታ ጥሩ እንዳልሆነ እየሰማኝ ነው አይደል? እንደዚህ ጸጥ ስትል ሰላማዊ ሰው ነው የምትመስለው። ጸጥ ስትል የውስጥን የሚያውቀው ያውቀዋል። ልጅቷ ጤነኛ ሁኔታ ላይ እንዳልሆነች ከወንድሟም ሰምተናል። ሰማኝ፣ ከወንድሟም ሰምተናል። ጤነኛ እንዳልሆነች ማለት የሆነ አዲስ ነገር እያሳየች እንደሆነ ተነግሮናል። እየሰማ ነው አይደል?
ሆኖም ደግሞ እኛ በደንብ ለማረጋገጥ ቤተሰቦቻችን እዚች ጋር ልብ እንድትሉት የምፈልገው ነገር እኛ የተባለውን ነገር ብቻ የምናደርግ ሰዎች አይደለንም። ይቺ ልጅ ምን አይነት ሁኔታ ላይ ነች ያለችው የሚለውን ነገር ስማ። ሆስፒታል ሄዳለች። ምን አስደነገጠ? ምን አስደነገጠ? ሆስፒታል? አዎ ሆስፒታል ሄዳለች። ምን አስደነገጠ? ምን ሆነ? የሆነችውን ከውጤቱ በኋላ የምናረጋግጥ ይሆናል። ሰማኝ አይደል? ምን እንዳረካት ምን እንደሆነች ከውጤቱ በኋላ የምናረጋግጥ ይሆናል። ቤተሰቦቻችን እያስመለሰች ነበር ይች ልጅ። ማስመለሷ ብቻ አይደለም፣ ወንድሟ ነበር የሞዴስ ብር የሚሰጣት። ከሰጣት ቆይቷል። ይቺ ልጅ ላይ ምን ተፈጠረ የሚለውን ነገር አጣርተን የምንደርስበት ይሆናል። ሰማኝ? ማስረጃ የት ሆስፒታል ነው የልጅ? ምን አገባሱ? ምን ያደርግልሃል? እንደ አባት ልትቆረቁር ነው ወይስ ያረከው ነገር እንዳይታወቅብን ሄደህ ልታጸዳዳ? እናንተ ቆይ ልጄን እንጂ እንትን ማለት ያለብን እናንተ ናችሁ ሐኪም ቤት የምልኩት። አንተ ማሳየን እኮ ምን ማድረግ እንደምንችል ልጅ ላይ ምን አይነት ጉልበት ምን አይነት ስልጣን እንዳለ አሳየን። አሁን ስለሱ አይደለም ጉዳዩ። ሰማኝ አይደለ? ማስረጃ አለን እያልኩ ነው። ማስረጃ አለን፣ በቪዲዮ የታገዘም ነገር አለን። አንደኛ። ሁለተኛ ነገር ደግሞ ይቺ ልጅ ልትመረመር ሄዳለች። ሶስተኛ ነገር ምልክቶች እየታዩባት ነው። ይቺ ልጅ ምን ትሁን የሚታወቅ ነገር የለም። አንድ ፍሬ ልጅ ነች ገና። እንደዚህ አይነት ነገር ማሳየትም አልነበረባትም። ከጊዜ በኋላ ግን እንደዚህ አይነት ምልክቶች እየታዩባት ነው። ስለዚህ አንተ የደበቅከውም ጉድ መውጣቱ አይቀርም። አሁን ምንድነው የምፈልገው መሰለህ? ቃል በቃል እንድትለኝ የምፈልገው ነገር እቺ ልጅ ላይ ምን ነበር ስታረግ የነበረው? እኔ በቪዲዮ ይዤዋለሁ። በነገራችን ላይ ያረከውን ነገር በቪዲዮ ይዤዋለሁ፣ ስትወጣ የነበረውን ነገር ሰማኝ አይደለ? ግን በቃል በራስ በአፍ እንድትለው ነው የምፈልገው። ምን ስታረጋት ነበር? ምን አረኩ? እኔ እኮ ምን ቆይ ምን ሳብ እኔ በለው ቃሉን ጥራልኝ። ስታረጋት የነበረው ነገር ቆሎ ተሸክሜ ነው ወንበሩን የገዛሁት በጠረጴዛውን። በእናትህ ልጆች ናቸው። አንተ ቆሎ ተሸክመ አደብድብኝ። በእናትህ አንተ ንብረት ልታጠፋ ነው እንዴ? አንተ የመጣው ምን ነው? ተልከህ ነው እንዴ? ወይኔ ይኸውልህ፣ እየሰማኝ አይደለም መሰለኝ። እንደዚህ መሆን እኮ የለብህም እኮ አንተ ማስረጃ ይባል እኮ እያልኩ እኮ ነው። ትደነፋለህ እንዴ? አተብት። እሺ ሰማኝ። ይኸውልህ ምንድን ነው ያደረጋት? በቃ ተሳስቻለሁ። ምንድን ነው የተሳሳትከው? በለው ቃሉ። ኧረ ተሳስቻለሁ በለው። የሰራው ስራ እኮ ነው። ምንድን ነው የተሳሳትከው? ወይኔ ልጄ። ምንድን ነው ያደረጋት? ወይኔ ልጄ። አታስመስል። ምንድን ነው ያደረጋት? ወይኔ። ምንድን ነው ያደረጋት? ወይኔ ከኔ ቃል አይወጣም እሱ። ስታረጋት የኖርከው እኮ ነው። ስታረገው የኖርከው እኮ ነው። ወይኔ ልጅ በሎሽ። ቃሉን ጥራልኝ። እኔ ቪዲዮቹን አጠፋልሃለሁ። ችግር የለውም በለው። እኔ ቃሉን እንድትለው እፈልጋለሁ። ምን አይነት ስሜት እንደሚሰብር እንድታውቅ እፈልጋለሁ። በለው። ወይኔ አትበል። በለው። ያረካትን ነገር ተናገር። አዎ በቃ። ምን? አዎ ምን? ደፈርኳትሽ። አዎ ደፈርኩ። በቃ ደፍሬያለሁ። አዎ ምን ይመጣ ነገር አለ? ምን ታመጣለህ? ምን ታደርገኛለህ? ማመጣውን ላሳየህ ወይ? እንግዲህ ቤተሰቦቻችን ያው እንግዲህ ይህንን ሰውዬ የነበረውን ከቴዲ ጋር የነበረውን ቆይታ እንዳያችሁት ነው። በጣም አስቸጋሪ የነበረ ሰውዬ ነው። ዞሮ ዞሮ ለህግ አካል አሳልፈን ሰጥተነዋል ማለት ነው። የሚገባውን ቅጣት የሚያገኝ ነው የሚሆነው ማለት ነው። ዞሮ ዞሮ እነዚህ ልጆች እንደዚህ ገና ለወጣትነት እንኳን እየደረሱ ያሉ ልጆች በዚህ እድሜያቸው ገና መድረስ የሌለበት መከራን ነው እያዩ የነበረው። በጣም የሚያሳዝን መከራ። ቃል የለኝም ምን ማለት እንዳለብኝ። ግን ያው በተቻለን አቅም በተቻለን መጠን እነዚህ ልጆች ትምህርታቸውን የሚቀጥሉበትን ነገር ለማመቻቸት ነገሮች ወደ ቀድሞ እንኳን እንደ በፊት ባይሆኑ እንኳን ትንሽ እንኳን
የሚመለሱበት ነገር እንዲኖር ምንጥር ነው የሚሆነው። እንዴት ናችሁ? ተረጋጋሽ? አይዞሽ ትንሽ ጮክ በይ እሺ ስታወሪ። እንዴት ነሽ አሁን? ያው ሆስፒታልም እንግዲህ እነ ቴዲ ምናምን እዚህ በነበሩበት ሰዓት ቴዲም ከጨረሰ በኋላ ትንሽ ክፍተት ነበረችን። ልጁን ወደ ሆስፒታል ሰውየውን ከወሰድነው በኋላ ማለት ነው ሆስፒታል ደርሰን የመጣ ነው። ያው አንዳንድ ውጤቶች አሉ፣ የምርመራ ውጤቶች፣ እሱን መጨረሻ ላይ የምንነግራችሁ ነው የሚሆነው። እስቲ ያው አንተም እንግዲህ ልትገባ ነበር ወደ ውስጥ ቢላ ይዘህ ማለት ነው። በስተመጨረሻ ሰዓት ላይ እኔ ቅድም የነገርኩ ነገሮች ነበሩ። ያው ገና አፍላ ወጣት ነህ፣ ግን ነገሮችን ካሁን በኋላ ሰከን ብለህ ለእሷ ያለሃት አንተ ነህ። ሰከን ብለህ ነው እሺ ነገሮችን ማካሄድ ያለብህ። እስቲ ያው ቃሉ በጣም ቢከብድም በተደጋጋሚ ለምን ያህል ጊዜ ነው የደፈረሽ? 2 ጊዜ ብቻ። 2 ጊዜ? በጣም የሚያሳዝን ነገር ነው። 2 ጊዜ በጣም ቀላል አይደለም። በጣም ከባድ ነገር ነው እንግዲህ የደረሰብሽ ሀዘን። ምን ጠጥቶ በሚመጣበት ሰዓት ነው ወይስ? ጠጥቶ በሚመጣበት ሰዓት ነው። አንቺ ግን ለእኔ እንዴት እንኳን አንድ ጊዜ እንኳን አልነግሪኝም እንዴ? እያስፈራራኝ እኮ ስለነበረ ነው። ምን ብዬ ነው የምነግርህ እኮ? ለእኔ አንድ ነገር ልትገለው ትችል ነበር አይደለ እንዴ? እኮ ለእኔ መንገር ነበረብሽ። እንዴት ለእኔ ሳትናገሪ እስከዚህ ደረጃ ደርሽ እንኳን ይደርሳል? ቆይ ተረጋጋ። ያብስራ ማለት በአንድ የሆነው ከዚህ በፊት እንዴት ነው ሙከራ ያደርግ ነበረ? ይሄ ነገር ከመሆኑ በፊት አይ ሙከራ አያደርግም ነበረ ማለት ወንድሜም እዚህ ስለሚያደር እንደዚህ ሙከራ አድርጎ የሚያውቀው ከወንድሜ ጋር እንደዚህ መጨቃጨቅ ምናምን ሲጀምሩ እሱም ብዙን ከእሱ ጋር ላለመጣላት እሱን ላለመምታት ሲል ከቤት ለቆ በሚወጣበት ሌላ ቦታ በሚያድርበት ሰዓት እሱን እንደዚህ ለማጥቃት ይሞክር ነበረ። አንድ ጊዜ እንኳን ብትነግሪኝ የወላ ደረስ ይፈጠራል። አንድ የዛኔ ገና እንደመጀመሪያው ብትነግሪኝ እኮ የሆነ ነገር እኮ አይፈጠርም ነበር። ኦኬ አንቺ ከዛ በኋላ ማድረግ የነበረብሽ ነገር ምንድነው? ለወንድምሽም ይሁን ለቅርብ ሰዎች ይህን ነገር ማሳወቅ ነው የነበረብሽ። ካሁን በኋላም ቢሆን ማድረግ ያለብሽ ይህንን ነው። እሺ እንደዚህ አይነት ነገር ሲያጋጥምሽ፣ እንደዚህ አይነት ነገሮች ሲያጋጥምሽ አቅራቢያሽ ላሉ ሰዎች በተለይ ወንድምሽ አለ፣ አብራችሁ ነው ወላይታችን የምትሉት። ይሄ ነገር ቀላል አይደለም። አንድ ነገር ደብቀኝ እኮ አታውቅም። ይሄ ነገር ደግሞ እኮ ትልቅ ነገር እኮ ነው። ለትንሽ ነገር ሲሆን እኮ ትነግረኝ ነበር። ይሄ የሚያክል ነገር እንዴት ሳትናገሪ ዝም ትያለሽ? ትገለዋለህ ብዬ ስለምፈራ ነው። ምን ማለት ነው ትገለዋለህ? እንዴት ነው የማልገለው? አንድ እህቴን እንደዚህ እያደረገ ዝም ልለው እንዴ? ከሱ ጭራሽ እየጠጣ እየገባ እየተማታ ዝም ልለው ነው እንዴ? አንቺ አንድ ነገር ብትና እኔ ለፖሊስ አልናገርም እንዴ? አሁን ምን አይነት ስራ ነው የምትሰሪው? እየሰራሽ የነበረው? ማስቲካ መሸጥና ቆሎ ደግሞ ማታ ማታ ላይ እየዞሩ በየመጠጥ ቤቶች መሸጥ ነው። ኦኬ። እና ታዲያ እንደዚህ አይነት ቦታዎች ላይ አሁን ስትሰሪ እንደዚህ አይነት አካባቢዎች ላይ ደርሰውብሽ የሚያውቁ መተናኮሶች ምናምን እንደዚህ አይነት ነገሮች የሉም? ብዙ መሰናክሎች፣ ሴት ልጅ ስትሆን ብዙ መሰናክሎች ነገሮች ሊያጋጥም ይችላሉ። ግን በዛ ልክ እንደዛ መሆኑ ያጋጥመኝ ነበረ። ያው እኔም ስለምጠነቀቅ ምናምን ነው እንጂ አለ። ኦኬ። ትምህርትሽን ማለት አሁን መቀጠል አትፈልጊም? እንዴት ነው? አይ እኔ እድሉ ቢመቻችልኝ በቀጥል ደስተኛ ነኝ። ግን ያው ቤት ውስጥ አባታችንም እየጠጣ ነው የሚገባው፣ ወንድሜም ስራ ውሎ ነው የሚመጣው፣ እኔም እንደዛው። ስለዚህ አይመቸንም። ትምህርት ቤት ብንገባ ቤት ምን በለው የምንጠጣው ስለሌለ የግድ ለዛ ብለሽ ነው? አይ ግዴታ ስራ መስራት አለብን። እንግዲህ እነዛ ነገሮች ከተመቻቹልሽ ወደዛ ነገር የምትቀጥይ ነው የሚሆነው። ከአሁን በኋላ ጠንከር ማለት ነው ያለብሽ፣ ጎበዝ መሆን ያለብሽ፣ በርታ ማለት ነው ያለብሽ ማለት ነው። እንደምንም ብለሽ እኛም ከጎንሽ ሆነን ነገሮችን ለማስተካከል አንተም እንደዛ ነው እሺ ማድረግ ያለብህ እኮ። እኔ ብቻ ሲስተርን ቀድማችሁ ትምህርት ቤት አስገቡልኝ። የእሷን ነገር መለወጥ ያስፈልጋል። እኔ ቢያንስ ወንድ ነኝ፣ ብዙ ነገር ልቋቋም እችላለሁ። ግን ሴት ነች። ሴት ብዙ መስዋዕት፣ ብዙ ደረጃ በቃ ከፍ ለማለት ብዙ መስዋዕትነት ስለሚጠይቅ እሷ ብትማር ቀድሚያ አሁንም ብታስገባት ደስ ነው የሚለኝ።
ጥሩ አንተም ትምህርትህን መቀጠል አለብህ። አስቸግር አሁን እድሜ ላይ እንደዚህ ሆነ እንትን ማለት የለብህም። እሺ እሺ ይሄንን ተነሱ አንተ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው ዛሬ እንግዲህ የዋለውን ውሎ ከቴዲ ጋር ነው አብረን የነበር ነው እና ፌዲሻ አብረን ነው የነበር ነው ማለት ነው። እንግዲህ ላይ ታች ስንል የነበር ነው ብቻችንን አልነበርንም። አብረውን ብዙዎች ነበሩ። እንግዲህ ይሄን ስራ በጣም የምታሳዝን ልጅ ናት ገጥማን የነበረው። በተቻለን መልኩ በዚች 2 ቀናት ውስጥ ይሄን ነገር በዚህ 2 ቀናት ውስጥ ስላችሁ ካሜራ ይዘን ከመጣን በኋላ ነው እንጂ ከዛ በፊት ክትትሎችን ጀምረን ነበር። የተለያዩ ነገሮችን ይሄን ሰውዬ ቅድም እንዳያችሁት መሀል ላይ ማለት ነው የቪዲዮ መሀል ላይ ከመጠጥ ቤት ውስጥ ሁላ ሄደን ነበር። እኛ ሳንሆን ሌላ ሰዎች የሚጠጣበት ቦታ ድረስ ሄደን ቪዲዮ ለመቅረጽ እኔም ሄጄ ደግሞ ከኋላው እየተከተልኩኝ ይቅርታ ትንሽ ዝናብ ስለነበረ ነው ከኋላው እየተከተልኩኝ ምናምን ለመቅረጽ ሞክረናል። እሱን አይታችሁታል። ባህሪውን ያሉትን ነገሮች ውጭ ላይ ያሉትን ነገሮች በጣም የሚያሳቅቅ ከሰው ጋር የማይግባባ አይነት ሰው ነው። እንኳን ከቤተሰቡ ጋር አይደለም አብሮት እንኳን እንደዚህ ቁጭ ብለው አይተዋል አይደለ እየነገሩን ነበረው ሁላ በጣም የሚደብር ባህሪ ነው የነበረው ቴዲ። ከዛም በተጨማሪ ደግሞ ያው አሁን አንድ ነገር የምናየው ምንድነው በጤና ባለሙያና በህግ አካል እንዲብራሩልንና እንዲወሰንልን የምንፈልጋቸው ነገሮች አሉ። በህግ አይን ማለት ነው። እኛ የምናውቃቸው ሰዎችም አሉ። ልጅቷ በሚያሳዝን ሁኔታ የ2 ወር እርጉዝ ነች ከገዛ አባቷ። ይሄ በጣም 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 ልብ የሚሰብር ነው። ምን አይነት ጊዜ ላይ በጣም ብዙ እንግዲህ ኬዞችን እንደዚህ አይነት ስራዎችን አይተናል፣ ሰርተናል፣ አጋጥሞኛል፣ አይቻለሁ። በጣም ሆሞሴክሹዋል የሆኑ ሰዎች አጋጥሞኛል። ከአምልኮ ጋር ተያይዞ ብዙ አጸያፊ ሰው ከእንስሳ ጋር ሲገናኝ በቪዲዮ አይታችኋል ቤተሰቦች። በጣም ይደብራል። የተሻለ ነው እያልኩኝ አይደለም፣ ሌሎቹ በጣም ያስጠላል። እዚህ ምንድነው ነው የገረመኝ ነገር አባት አንደኛ፣ ሁለተኛ ነገር ደግሞ ካረገው በኋላ እጅ ከፍንጅ ነው ያዘው። ቤተሰቦቻችን እናንተም እያያችሁ ነው። እጅ ከፍንጅ ነው ያዘው። ይዘንበታል ማስረጃ። ምን ታመጣለህ? ምን ታረገኛለህ? በቃ ያለው ኮንፊደንስ ማለት ነው ሲደፍራት ያዝነው ሳይሆን ሲንከባከባት፣ ሲያበላት፣ ሲያጠጣት ያዝነው ነው የሚመስለው። እኔ ራሱ እልሄ ሁላ እንትን እያለ ነበረ። የተወሰነ ደቂቃ ነው ሁላ እኮ የወሰደብህ አላምን ብሎ። ምናልባትም እንግዲህ ብዙ ጊዜ ድብቅ ካሜራ የምናስቀምጠው ምንድን ነው እዛው ቦታ ወንጀሉ ሲፈጸም እንድንገኝ እንድንደርስ ነው። ያው መኝታ ቤት መግባት ስላልቻለም መኝታ ቤቱ ላይ ድብቅ ካሜራ አላስቀምጠንም ነበረ። ለዛ ነው እሷን ሲያስቸግራት ያላየ ነው እንጂ ዞሮ ዞሮ ከዚህ ተዘገጃጅቶ ወንድምየውም ወይም ልጅየው እየነገረን ነበረ። የሱ ክፍል በዛኛው በኩል ነው፣ የሁለቱ ክፍል ለየብቻ ቤቱ ትልቅ ነው። እንግዲህ ትልቅ ቤት ውስጥ ነው የሚኖሩት፣ በጣም በሚያሳዝን ሁኔታ ማለት ነው። የእሷ ክፍል ለብቻ እዛ ነው። ምንም ሊያረግ መጠጥ ጠጥቶ በዚህ ሰዓት ምንም ሊያረግ እሷ ጋር
አይገባም ይህን ነገር ገና ከውጭ እኛ በካሜራ ተሯሩጠን ስንመጣ ይህን ነገር ሊያደርግ እንደገባ ያስታውቅ ነበረ። ቀበቶ ሁላ ወልቆ ነበር እንዳያችሁት። በዛ ላይ የልጅቷም ደግሞ ልብሷ ወልቆ ነበረ። እንደዚህ አይነት ነገር ተፈጥሮ ቤተሰቦቻችን እንደዚህ አይነት ሁኔታ ላይ ያገኘናቸው እና ልጅቷንም ደግሞ በቅድሚያ ያው ማድረግ የነበረብን ሰውየውን እዚች ጋር አስቀምጠን እሱን ማናገር ነበረብን። እሱን ነገር እያደረግን ነው። ያው በመሀል ልጅቷን አንስተን አለባብሰን ወደ ሆስፒታል ይዘናት ሄድ ነው እና ያንን ነገር ሁሉ እያየ ግን ምንም ርኅራኄ ያልነበረው ሰው ነው ማለት። አሁን እኔ እንዳነጋገሩ ካየህ አቤላ ጠጥቼ ነው መጠጥ ነው እንደዚህ ያደረገኝ መጠጥ ነው እያለ ነበረ። ነገር ግን ቤተሰቦቼ እኔ ደግሞ ለእናንተ ማስረዳት የምፈልገው ነገር ይሄ ሰው በመጠጥ ብቻ እንደዚህ እንዳልሆነ ግልጽ ነው። ምክንያቱም ምንድን ነው ይህ ነገር ከተፈጠረ በኋላ መጠጥ የጠጣ ሰው እንደዚህ አይነት ነገር እጅ ከፍንጅ ስትይዘው ይደነግጣል፣ ይንተባተባል፣ የሚያደርገው ራሱ ይጠፋል። ይሄ እኮ በቃ ህሊናው እየሰራ መሆኑ ያስታውቃል። በቃ እየሰራ ነው፣ በስነ ስርዓት እያሰበ ነው የሚያደርገው እንደዚህ አይነት ነገር። ይሄ በመጠጥ ተሸውዶ በመጠጥ ተታሎ አይደለም እንደዚህ አይነት ነገር እያደረገ ያለው እና ይቺ ልጅ ያፈሰሰችው እንባ አለ፣ የተሰቃየችው ሲቃይ አለ። ይቺ ልጅ ደክማለች። ይሄ ልጅ ወንድሟም ደግሞ እንደዛው በሷው ልክ ብዙ ነገሮችን ደክሟል። በዚህ እድሜው ገና የአስራ ስንት ዓመት ነው? በጣም ትንሽ ልጅ ነው። ሁለቱም ትንንሽ ልጆች ናቸው። እነዚህ ልጆች ከቤተሰባቸው ምንም ሳይጠይቁ ልብስ እንኳን ምግብ እንኳን ሳይጠይቁ በራሳቸው እየሰሩ ያሉበት ሁኔታ ላይ ያሉ። ስንገባ ቤቱ ያማረ ቤት ነው። ይህም ቤት ስናይ እኛም እንዴ አሪፍ ቤት ነው አሪፍ ላይ ያሉት ብለን ውስጣችን አስበው ነበር። ነገር ግን ከላይ እንደሚታየው እንዳልሆነ የሰው ልጅ ብዙ ነገር በውስጡ እንደያዘ ማመልከቻ ሰዎች ናቸው እነዚህ ህጻናቶች። ገና በዚህ እድሜያቸው ብዙ ችግሮችን አይተዋሉ እና የእነሱም እንባ ደግሞ የእነሱ ለቅሶ ይህን ሰውዬ የሚፋረደው ይሆናል። ቤተሰቦቻችን ብንችል እድሜ ልክ ካልሆነም ደግሞ የሚገባውን ቅጣት እንዲቀጣ እናደርጋለን። ምክንያቱም ይህ ሰውዬ የሰራው ስራ ምንም ምህረት የማያስፈልገው ምንም ነገር ርህራሄ የማያስፈልገው ስራ ነው የሰራው አይደለም። ትክክል። እንግዲህ ቤተሰቦቻችን ያው በጣም እንግዲህ እኔ ምንም የምጨምረው የምላችሁ ነገር የለም። ቴዲ ሁሉንም ነገር ብሎታል። ቤተሰቦቻችን ያው እንግዲህ ዛሬ የነበረን ቆይታ ይህን ነበር የሚመስለው ማለት ነው። በጣም የሚያሳዝን ነገር ነው ያጋጠመን፣ ግን ዞሮ ዞሮ የአቅማችንን ተወጥተናል። ይህን ሰውዬ ወደ ህግ አካል አስተላልፈን ሰጥተነዋል ማለት ነው። እንደተለመደው ዛሬ አብረናችሁ የቆየ ነው ከመላ ባልደረቦቻችን ከካሜራ በስተጀርባ ያሉትን ጨምሮ እኔና ቴዲ ነው የነበር ነው ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ ያስቀምጡልን። መልካም